ማርቆስ ወንጌል ምዕራፍ 16 ላይ ሁላችንም እንሄዳለን። ማርቆስ ወንጌል ምዕራፍ 16 ቁጥር 20 እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከነሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር። ጌታ ከነሱ ጋር ይሰራ ነበር። እስቲ ጌታ ከኔ ጋር ይሰራል በሉ። ስንቶቻችሁ እግዚአብሔር ከናንተ ጋር እንዲሰራ ትፈልጋላችሁ? አሁን ፕሪንሲፕል ነው የምነግራችሁ። እግዚአብሔር ከሰው ጋር የሚሰራው በመርህ ነው። ስለዚህ ዛሬ እነዚህን መርሆች እናያለን ማለት ነው። ከዛ በየንበት ሁሉ እግዚአብሔር ከኛ ጋር ሲሰራ እናገኘዋለን። አሜን አሜን አሜን። ጌታ ከነሱ ጋር ይሰራ ነበር ይልና ዝም ብሎ ይሰራ ነበር አይደል? ስራውን የሚያረጋግጠው በሚከተሉ ምልክቶች ቃሉን ያጸና ነበር ይላል። በጌታ በኢየሱስ ስም ከዚህ በኋላ ህይወታችሁ እንደዚህ ሆነ። አሜን። ስታገለግሉ እኔ ዛሬ ይውላችሁ፣ ዛሬ የሆነ ሰው የሆነ መጎናጸፊያ ኮኔክት ያደርጋል። አሜን። እንግዲህ እዚህ ጋር ምን ያሳ ጌታ ከነሱ ጋር ይሰራ ነበር ይላል። እዚህ ጋር የመጀመሪያ ነገር ከዚህ ቃል የምንማረው እግዚአብሔር ሰራተኛ አምላክ መሆኑን። እግዚአብሔር ሰራተኛ አምላክ። አሜን አሜን። እግዚአብሔር የሚሰራ አምላክ ነው። እግዚአብሔር ቢዚ አምላክ ነው። እግዚአብሔር ይሰራል። አሜን ነው ወይ? ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ይሄንን ቃል ነው ሁላችንም። ዮሐንስ 5 ላይ ቁጥር 17 እንዲላል አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው ይላል። እስኪ ኢየሱስ ይሰራል በሉ። አብ ይሰራል በሉ። መንፈስ ቅዱስ ይሰራል በሉ። ሰራተኛ አምላክ ነው በሉ። እግዚአብሔር ስለሚሰራ እና እግዚአብሔር ቢዚ አምላክ ነው፣ የሚሰራ አምላክ ነው። እግዚአብሔር ሰነፍ አይደለም። አሜን ናችሁ? አንዳንድ ጊዜ እግዚአብሔርን በማይመጣበት በኩል ቁጭ ብለን እንጠብቀዋለን። በዚህ በኩል አይመጣም እግዚአብሔር። እግዚአብሔር የሚመጣበት መንገድ አለ። እግዚአብሔር ራሱ መንገድ ነው ስሙ። ኢየሱስ ስሙ ማን ነው? መንገድ፣ እውነት፣ ህይወት። መንገድ እኔ ነኝ። ጂሰስ ኢዝ አ ዌይ። አያችሁ? ኢየሱስ ራሱ መንገድ ነው። ስለዚህ ኢየሱስ የሚመጣው በራሱ መንገድ ነው እንጂ በእኛ መንገድ አለ። የኢየሱስ መንገድ ማን ነው ብትሉኝ ቃሉ ነው፣ ሌላ ነገር አይደለም። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ይላል። ስለዚህ ቃሉ የኢየሱስ መምጫ ነው። የመንፈሱ እግዚአብሔር የሚመጣው በቃሉ ነው። ማጋላባስ ሲዳባቲ ያላባስ። አረ አሜን ነው ወይ? ይኸውላችሁ ስሙኝ በደም። መልአኩ ማርያም ጋር ሄደ። ትጸንሻለሽ አላት። እንዴት ይሆናል አለች። አይ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ካንቺ የሚወለደው ቅዱስ ብላቴና ስሙን ኢየሱስ ትይዋለሽ፣ ሰው ህዝቡን ሁሉ ከኃጢአት ያድናቸዋል ብሎ ስለ ኢየሱስ ተናገረና ከዛ ይሄ ነገር እንዴት ይሆናል ምናምን አለች። እንደውም አላት ካላመንሽ ዘመድሽ ኤልሳቤጥ መካን ትባል የነበረችው አሁን ኦሬዲ አርግዛለች። እሷ ያው ታውቂያለሽ አሮጊት ነች። እንደውም የሰፈር ስሟ መካን ነው። ሰው ሁሉ ኤልሳቤጥ የዘካርያስ ኤልሳቤጥ መካኗ። ኢቭን ገብርኤል መጥቶ በመካን ይጠራት። በጣም ስሟ የሰፈር ስሟ ሰማይ ሁሉ ደርሷል። ነቀፌታዋ ስለሆነ ማለት ነው። አያችሁ? እና እሺ ብላ የጌታ ባሪያ አለች። እንደ ቃል ይሁንልኝ አለችው። አየህ፣ የሚገርም እኮ ነው። ማርያም ውስጥ ኢየሱስ የተጸነሰው የጌታ ባሪያ እንደ ቃል ይሁንልኝ ስትል when she received the word Jesus happened in her womb. it's so amazing. አሜን አሜን። ቃሉን ስትቀበሉ ቃሉ ማድረግ የሚችለውን ነገር በህይወታችሁ ይሆናል ማለት ነው። ኢየሱስ ያድናል። አሜን። ቃሉን መቀበል የቃሉን ችሎታ በህይወታችሁ ይገልጣዋል። when you believe the word, when there is conviction ውስጣችሁ ሲያምን ማለት ነው። that's it. የእግዚአብሔርን ቃል ለማመን ከኛ ምንም ይውላችሁ ትልቁ እምነት አሁን ብዙ ሰው እምነት የለኝም ብሎ ነው የሚያምነው። ግን ቦርን አጌን የሆነ ሰው ሁሉ እምነት አለው። እምነት የሌለው ሰው የለም። ሰው ችግሩ ምንድነው? አማኞች ያለውን እምነት አለማወቁ ነው ችግሩ። አሜን። ይኸው ዮሐንስ እንደዚህ ብሎ ጻፈ፣ ከእግዚአብሔር ከተወለደ በስተቀር ዓለምን ያሸነፈ ማን ነው ብሎ
ጥያቄ ምልክት አንደኛ ዮሐንስ ላይ ዓለምንም ያሸነፈው ምናችሁ ነው ይላል? እምነታችሁ ነው ይላል። ዋው ኦሬዲ ዓለምን አሸንፌያለሁ። አዎ መቼ? ከእግዚአብሔር የተወለድክ ቀን ገና ባይብል ስተዲ ሳላጠና ገና ከዘፍጥረት እስከ ራዕይ ምንም ሳላቅ በኢየሱስ በማመኔ ብቻ ኦሬዲ ዓለምን አሸንፌያለሁ። ለካ ውስጤ ላይ ያለው የገባው ኢየሱስ ነው ዓለምን ያሸነፈልኝ። አሜን። ስለዚህ ከእግዚአብሔር የተወለደ በስተቀር ዓለምን ያሸነፈ ማን ነው? ዓለምንም ያሸነፈው ምን እምነታችሁ ነው ይላል። አሁን እዚህ ጋር አንድ ነገር ላሳያችሁ። ከእግዚአብሔር የተወለደ ምን ሆኗል? ጳውሎስ ደግሞ በኤፌሶን መጽሐፍ ላይ ሲጽፍልን በሰማይ ስፍራ በአብ ቀኝ ከኢየሱስ ክርስቶስ ጋር ምን አደረገን? አስቀመጠን ይላል። we are seated in heavenly places with Christ ይላል። አሁን እሱን የሚያምን ሰው አለ? እስኪ በአብ ቀኝ እንዳለ የሚያምን አንዳንድ ሰው እንዲህ ነው። አረ ባይብል ስተዲ አይደል? በአብ ቀኝ ነን አይደል? እሺ ከዚህ የሚበልጥ ሌላ ታምራል አይደል? ይሄንን ካመንን ሌሎች ትናንሽ ነገሮች ለምንድን ነው ማመን የከበደን? It's not because you don't have faith. It's because you don't know what the faith you have and you don't practice it. The problem is የኔና የናንተ ችግር we don't put our faith to work. Faith without works is dead. So give life to your faith by working it. Exercise. ይኸውልህ ጢሞቴዎስ መጽሐፍ ላይ ምን እንደሚል ታውቃላችሁ? ኤክሰርሳይዝ godliness ይላል። እግዚአብሔርን መምሰል ምን አድርግ ይላል? ራስህን አስለምድ። ኤክሰርሳይዝ godliness ይላል። ከዛ ቀጥሎ ምን እንደሚል ታውቃላችሁ? bodily exercise benefits a little ይላል። ሰውነትን ለስጋ ለጥቂት ነገር ማስለመድ ለጥቂት ጊዜ ይጠቅማል ይላል። bodily exercise ጂም ማለት ነው። አሁን እግዚአብሔርን መምሰል ግን ለዚህም ሕይወት ለዘላለሙ ሕይወት ይጠቅማል ይላል። አሁን ለምንድን ነው bodily exercise የጂም ኤክሰርሳይዝ ስፖርት ኤክሰርሳይዝን እና እግዚአብሔርን መምሰልን እንዴት ኮምፔር አደረገው? በጣም ነው የሚገርመኝ። እኔ ለምን ብትሉ አንድ ሰው ጂም ሄዶ በአንድ ቀን ፐርፌክት ይሆናል? አይሆንም። አሁን ጂም እኔ ፓስተር አማን አብረን እንሄዳለን። እሱ የሚገፋው ብረት እዚህ ኢየሱስ ያድናል ምናምን ሀም ብሎ ነው ስታዩት፣ እንዲህ የሚያነሳው ነገር ያስፈራል። ለምን ብትለኝ አማን continuously consistently he practice it. አየህ እኔም እንደው ብዙ ቀን አንዳንድ ገብቼ ልክ እንዲልና በኢየሱስ ስምልና ሻላ ባራጃና ማጂጋዳ ወደ መንፈስ ዓለም እገባለሁ። ትንሽ ሲከብደኝ መከራዬን የሰበር አምላክ የኔ ሌላ ሸክሜን ከላይ እሱ ደግሞ ፕሮፌት come on let's go ምናምን ይለኛል። እና አየህ ለምን እሱ ማስተር አደረገው ብትለኝ እግዚአብሔር እኮ በሁሉ ይናገራል። because consistency አያችሁ consistency beats intensity. Intensity is good but you'll get tired. But if you are consistent you'll get to your destination. አሜን። አያችሁ ሰው ጂም ሄዶ በአንድ ቀን ዛሬ ሄደ ጂም ስትሄድ ውስጥ ላይ የሆነ ይሰማህና ሄደ በመስታወት እንዲህ ምናምን ልትል ትችላለህ ሰው በሌለበት። ከዛ በኋላ በማግስቱ ስትነሳ ስትራፖ እንዲያረግና እንዲህ የለ ምን የለ እንዲህ ብለህ ነው የምትሄድ። አይ ስፖርት ግን ፕራክቲስ የሚያደርግ ብዙ ጊዜ የሄደ ሰውዬስ ምን እንደዛ አይሰማው። ሂዝ ኩል ሂዝ ኦኬ። ነገም ይሄዳል ከነገ ወዲያም ይሄዳል። በአግባቡ ይበላል፣ በአግባቡ ይተኛል። አሜን ናችሁ። ልክ እንደዛ ብታደርጉ እግዚአብሔርን ትመስላላችሁ እኮ ነው የሚለው። እምነታችንን በየቀኑ ስራ ላይ ማዋል ይሁንልን። እምነት አለሽ በጌታ ነካ አድርጉና እምነት እኮ አለህ በለው። ኢየሱስን ታምና ከዛ ኢየሱስን ከማመን ውጪ ሌላ ምን አለ? ምን አይነት እምነት ነው የምትጠብቀው? አሜን ነው ያ እንደውም ኢየሱስ ሲያቀልልን ማለት ነው ሲያቀልል ሲያደርግልን የሰናፍጭ ቅንጣት የምታክላል ይኖ የሰናፍጭ ፍሬ የሚያክሳል በጣም እኮ ቱስሞል እኮ እቺን የምታክል እምነት ካላችሁ ይሄንን ተራራ ተነቀልና በጌታ በኢየሱስም ከዚህ በኋላ ሰይጣን አይሸፍንባችሁ። አረ አሜን ነው ወይ? እምነት ይሄን የሚያክል ከሌለኝ ምናምን no my friend you already have faith because you believe in the Lord Jesus Christ. ዓለምን ያሸነፍከው በእምነት ነው። በእምነት ነው። ሰይጣን ያሸነፍከው በእምነት ነው። ሲኦልን ያሸነፍነው በእምነት ነው። አሜን ነው ወይ? ኢየሱስ ያድናል።
አሜን። ትዝ ይላችኋል ያቺ ሴት ኢየሱስ ጋር መጣ። ዞሮ ኢየሱስ ምን አላት? ማይ ዶተር ነው ያላት። ገና እኮ ኮንፌስ አላረገችም። ኢየሱስን እቀበላለሁ ዛሬ ኃጢአቴን ይቅር በለኝ ስሜን በጻፍ አላለችም እኮ ጻፍልኝ። እንደዚህ ሄዳ ጨርቁን ነካችሁና ማን የነካኝ ቆመና ኢየሱስ ማን የነካኝ እኔ ነኝ ስትል አንቺ ሴት አላት። እንደውም በእንግሊዝኛ ስታነቡት በተለያየ ትርጉም የኔ ልጅ ነው ያላት። የኔ ልጅ እምነትሽ አድኖሻል። ቀጠለ ዋት እምነትሽ አድኖሻል አላት። ከዛ በኋላ እንደው ተገረሙ። ያንን አጋንንት ለማስወጣት ሲታገሉ ማርቆስ ምዕራፍ 9 ላይ ትዝ ይላችኋል። ኢየሱስ መጣና ውጣ አለው። ያን አጋንንት አንፈራገጠ ወጣ። ጌታው ለኛ ለምንድነው እናንተ ማታምን ትውልድ ከናንተ ጋር እስከ መቼ እኖራለሁ? እንዴት ያቀታችኋል እኮ ዲመን እያለ ነው። እምነት ኦልሬዲ እኛ ውስጥ አለ። how did you get saved? You are saved by grace through faith. Through faith. You already believe in the grace of God. May the grace of the Lord Jesus Christ work for you. May you always operate by grace. አሜን በሉ በኢየሱስ። ግሬስ ማለት ያንተ ያልሆነ ችሎታ የአምላክ ችሎታ ማለት ነው። ግሬስ ማለት ያንተ ያልሆነ ስራ የኢየሱስ ስራ ማለት ነው። always find yourself in the grace. አሜን ነው ወይ? ሲደክማችሁም ጸጋ ውስጥ ድከሙ። እኔ እኮ በጌታ እንደው የሆነ ነገር ላሳያችሁ። እሺ ያው if anyone is in Christ ከዚህ በፊት አስተምሬያችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ምን ይላል? ማንም በክርስቶስ ቢሆን ነው የሚለው አይደል? in Christ ነው የሚለው። ቆይ አሹ ልጠቀምባት ስለሆነ ይሄንን ይውልኛው እዩ ምሳሌ ነው። እሺ አሁን it's okay look ይሄ let us say ይሄ ክራይስት ነው። ምሳሌ ኤግዛምፕል look ይሄ እኔ ነኝ ይባል ሰው ነኝ in Christ ሆንኩ ገባው አይደለ? አሁን የት ነኝ ያለሁት? ክርስቶስ ውስጥ ነኝ አይደል? if any man is in Christ ማለት inside God ማለት ነው። እግዚአብሔር ውስጥ ማለት ነው። ለምን በብዙ መጽሐፍት ጳውሎስ ተናግሯል። ክርስቶስን ለብሳችሁታል ይላል። ክርስቶስ ውስጥ ናችሁ ይላል። ከዛ ደግሞ ኢየሱስ ደግሞ ምን ብሏል? እኔን የሚያምነኝ አብና እኔ በሱ ቤት መተን እሱ ውስጥ እንኖራለን እሱም እኛ ውስጥ ይኖራል። ድብልቅልቅ ብለናል አንድ ሆነናል የሚለየን የለም ብሏል ጌታ ብዙ ቦታ። አሁን ስሙኝ ራሳችሁን ሁሉ ጊዜ ግሬስ ውስጥ እንዳላችሁ ወቁ። whether you are going through weakness, whether you are going through strength, whether you are going through depression or oppression, በምንም አይነት ፊሊንግ በምንም አይነት ሁኔታ ውስጥ በኃጢአት ይሁን በምንም ሁኔታ በድካም ይሁን ራሳችሁን ስታገኙ know that you are not away from grace. ሰይጣን በአማኞች ላይ የሚጫወተው ከጸጋ እንደጎደሉ አድርጎ ነው። ከእንደገናስ ሁሉ ጊዜ ይወላችሁ እኔ አሁን እግዚአብሔር ስለ ጸጋ በጣም ስበክ ብሎኛል። ዛሬ ከኢቫንጀሊዝም በኋላ ቤቴ ገባው። በጣም ደክሞኝ ስለነበር ትናንትም ስላልተኛው ልተኛ ሞከርኩኝ እና የሆነ ራእይ አየሁ። ሸለብ አድርጎኝ ራእይ አየሁ። ከዛ ከራእይ ወጣውና ተነቀው ጸለይኩኝ። ስጸልይ እግዚአብሔር ተናገረኝ። preach about my grace አለኝ። እኔ ስለ እግዚአብሔር ጸጋ ነው የምሰብከው። ያንተ ችሎታ አይደለም የትም ያደርስ የአምላክ ችሎታ ነው። የኢየሱስ ችሎታ ነው። ዛሬ ጸላይ ሰው ነህ it is because the grace of God helped you. ዛሬ ትጾማለህ በቅድስና እየኖርክ ነው it is because the grace of Jesus helped you. የኢየሱስ ጸጋ ስለረዳህ ነው። አሜን ነው ወይ? እና ልንገራችሁ ይኸው ይሄ እኔ ነኝ ውስጥ ያለሁት። አጠፋው እንበል ሳጠፋ የት ውስጥ ሆኜ ነው ያጠፋሁት? ክራይስት ውስጥ ሆኜ ነው ያጠፋሁት። ይኸውልህ ዛሬ የሰይጣን ጆሮ ውስጥ እንደዚህ ከባድ የሆነ ጦር ሲገባ እያየሁ ነው። አሜን። ብዙ ክርስቲያን የሚመስለው ሲያጠፋ ከእግዚአብሔር ይወጣ ጥሩ ደግሞ ሲያደርግ ወደ እግዚአብሔር ይገባ። እንደዛ አይነትማ ውል አይደለም ካንተ ጋር ያለው። አጥፉ እያልኩ እኮ አይደለም። አጥፉ እኮ እያልኩ አይደለም። ግን there is no condemnation for those who are in Christ. በክርስቶስ ኢየሱስ ላሉ ለነሱ ምንድነው ኩነኔ የለባቸውም። you are the righteousness of God in Christ. ስለዚህ ስደክም እኔ ኢየሱስ ጸጋ ውስጥ ሆኜ ነው የደከምኩት።
ስበረታስ ጸጋ ውስጥ ሆኜ ነው የበረታሁት። ስወድቅስ ጸጋ ውስጥ ሆኜ ነው የወደቅኩት። ስነሳስ በጸጋው ነው የተነሳሁት። ከጸጋው ውጪ አንዳች ነገር የለም። ኤቭሪቲንግ ኢንሳይድ ጂሰስ ኢን ክራይስት ኮንክ ኢንሳይድ ግሬስ ነህ። በግሬስ ውስጥ ነህ፣ በጸጋው ውስጥ ነህ። አሜን ናችሁ ወይ? አሜን። ስለዚህ ለጠላት ስፍራ አትስጠው። አሜን። አዎ ጠላት የሚከሳችሁ፣ ጠላት ከእግዚአብሔር ጸጋ እንደጎደላችሁ የሚነግራችሁ ስሙኝ። ጌታ ኢየሱስ ምስክሬ ነው። ማንም በንስር ክንፍ እንዲየበረረ የሚያገለግል ያለ እንዳይመስል። ሁሉም የራሱ አይነት ባትል አለ። ጳውሎስ ባትል ነበረው፣ ጴጥሮስ ባትል ነበረው፣ ዮሐንስ ባትል ነበረው። እኛ ለዚህ ለሞት ከተሰጠ ስጋ ማን ይለየኛል ይሉ ነበረ። ዳዊት ባትል ነበረው፣ ሙሴ ራሱ ነበረው፣ አብርሃም። which one of them was perfect? Tell me if you studied the Bible. የትኛው ፐርፌክት ነበሩ? But they knew their perfection was Christ. Somebody say Christ is my perfection. Say I am the righteousness of God. አሜን አሜን። የእግዚአብሔር ልጅ የኢየሱስ ክርስቶስ የሰራው ስራ እንግዲያውስ እኔ በራሴ ስራ ከሆነ ምጸድቀው ለምን ሰራ ኢየሱስ? ለምን ሰራ? አሜን ናቸው ወይ? እስኪ ጸጋ ብቻ በሉ። ድገሙ። ግሬስ አሎን በሉ። By grace alone, not my works. God did not need my contribution. He knows I couldn't do it and he did it for me. አላችሁ ወይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ሁላችሁ እንደዚህ ጸጋን ስታምኑ ጌታ ምስክሬ። አሁን ለምሳሌ ማይንድ ባትል፣ ዲፕሬሽን፣ አንግዛይቲ፣ ፊር እነዚህ ያሉ አይደለ? ምንድነው ይሄ? እዚህ ሀገር በጣም ብዙ ባትል ያለው በተለይ ወጣቶች ላይ እዚህ ሀገር የተወለዱ ላይ ምንድነው ሎ ሰልፍ ስቲም፣ አንዳንዶቹ ደግሞ ምንድነው የሚባለው ያንኛው ኢንሴኪዩሪቲ፣ ኢንሴኪዩር ይሆናሉ። ኢንሴኪዩሪቲ እኔ ምን እንደማስተምራችሁ መጽሐፍ ምን እንደሚል ታውቃለህ? ግሩምና ድንቅ ተደርጌ ተሰርቻለሁ ይላል። አለቀ። ስለዚህ አሁን አያችሁ ልጃችሁን፣ አሁን ሕፃን ልጅ ካላችሁ ቤት tell your son, your daughter every day that they are the image of God. ከዛ ስኩል ሲገቡም no one can bully them. What you are talking about is not in my dictionary ነው የሚለው። they cannot bully them ወይ በከለራቸው ወይ በቁመታቸው ወይ በእንትናቸው ወይ በውፍረት ወይ በቅጥነታቸው ወይም ደግሞ በንግግራቸው ወይ ከየት ሀገር አበሻ ስለሆኑ ከአበሻ ስለተወለዱ no one can bully them. no one። የኔ ልጅ አሁን አሜሪካ ነው የሚመስለው ኦልሬዲ ልጁ ሲመጣ አሁን ታዩታላችሁ። ማን አይደለም ቡሊል ታረገው ቢያታረገው አይሰማህም። በእውነት እግዚአብሔር ምስክሬ። በቃ ለምን በጣም ኮንፊደንስ በየቀኑ ይሰጣሉ፣ ኢንጀክት ይደረጋል። ክራይስት ኮንፊደንስ I'm telling you ክራይስት ኮንፊደንስ። በጣም ልጅን ስለተቆጣጣርከው ጥሩ ሰው አይሆንልህም። give him Jesus. I'm telling you give your children Jesus. ልጆቻችሁን ኢየሱስ ስጧቸው። አሜን። ይሄ ኢንሴኪዩሪቲ ምናምን የሚመጣው ጸጋን ካለ መረዳት ነው። እኔ እኮ አሁን በቀደም ሐሙስ እናገር አልነበረ? አይ ዶንት ኖ ለምን እንደዚህ እንደማወራ። የሆነ ሰው ግን ነፃ እየወጣ ነው። አሁን we are seated in heavenly places with what? with who? በሰማይ ስፍራ ከክርስቶስ ጋር በአብ ቀኝ ምን አደረገን? አስቀመጠን አይደል? አሁን ለምሳሌ እኔ ማላምንበትን አንድ ነገር ልንገራችሁ ዛሬ ደግሞ። ከእግዚአብሔር ርቅ ያለው I am far from God. far you are very little poor knowledge ነው። ከእግዚአብሔር born again የሆነ child ከእግዚአብሔር ሊርቅ you can never be far from God. It's the way you think is far, not because you are far. It's because the way you think you are far, and God is like, hey, you cannot be closer to me than this ነው የሚለው። You cannot be closer to God than seated in his own throne. You are sharer of his throne. ምንድን ነው የምትፈልገው ከዚህ በላይ? አሜን ናችሁ? የዙፋኑ እኮ ተካፋይ ነው ያደረገን። ከክርስቶስ ጋር በአብ ቀኝ ያስቀመጠን ነው እኮ የሚለው። በአብ ቀኝ ማለት እኮ the right hand ቀኝ ማለት የእግዚአብሔር ኃይል ማለት ነው። We are in the side of power. እኔ ከእግዚአብሔር ልርቅ አልችልም። የማይሆን ነገር ነው። ኃጢአት ስለሰራ ርቃ me I am not a sinner. I cannot sin. ይሁን ጸጋ ሁል ጊዜ እንትን ይላል። ሁል ጊዜ ስለ ምድያም ተነግሮን አድገን
እንዴት ነው ታዲያ ኒው ቴስተመንት የሚገባ? አም ቴሊንግ ዩ ሁሉ ጊዜ ስራ እንደዚህ ጋር እንዲህ ቁርጥ የሚያደርግ ላይክ ሉክ አሁን ኃጢአትን ፕሮሞት ያደርጋል ፕሮፌት ጆሲ ኖ ጸጋ ስለበዛ ኃጢአትን እናድርግ አይደለም ይላል አይደለም እንዴ? ያ እንግዲያውስ አንተ ሰልፍ ራይቸስ ነህ ማለት ነው። ማስቀደስ ነው የቀረ። ይሄድክ ተራራ ውጣ በባዶ እግር ዳቦ ሙልሙል ዳቦ ተሸክመሽ ትልቅ ድፎ ዳቦ አንቺ ቸርች ሰንዴ እዚህ ሻይ ምናምን አሜን ነው። ኢየሱስ ጌታ ነው። አሜን ነው። ከእግዚአብሔር እስኪ እኔ የምለውን በሉ። ከእግዚአብሔር ልርቅ አልችልም በሉ። እኔ ዳግም ተወልጃለሁ በሉ። በአብ ቀኝ በሉ ከክርስቶስ ጋር ተቀምጫለሁ። ስለዚህ በሉ ከእግዚአብሔር ቅርብ ነኝ። ከዚህ በላይ መቅረብ አልችልም በሉ። መራቅም አልችልም። ከእግዚአብሔር የራቀን የሚመስል ለምን ነው ታውቃላችሁ? when we sin ኃጢአት ስናደርግ ያልተፈቀደ ነገር ስናደርግ ውስጣችን መንፈሱ ሲያዝን አሜን። ለቤዛነት ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉ? አታሳዝኑ። እግዚአብሔርን ሳንፈራ በኃጢአት ስንራመድ በትቢት ስንሄድ አንዳንድ ጊዜ ኖ ብለን ስናረግ የማይፈቀድ ነገር ስናረግ የማይረባ ነገር ውስጥ ራሳችንን ከተን ስናገኝ አሜን። እኔ ነኝ ለዛሬ እግዚአብሔር እየተናገረ ነው። አዳምን ምን አለው እግዚአብሔር? እንዳትበላ ከዚህ ያለው አይደል? ከዛ በኋላ ሴቲቱን ሰጠው። ለሴቲቱ ማስተማር ያለበት ማን ነው? አዳም ነው። አዳም አስተምሯታል። ከዛ እባብ መጣ፣ ሴቲቱ ጋር መጣ። አዳም በሌለበት ብቻዋን ምን እንደምታረግ አላውቅም። ብቻዋን ነበረች ግን ከባሏ ተለይታ። ኤኒዌይ የዛን ቀን አወራትና እግዚአብሔር አትብሉ ብሏል። አዎ ግን አይ እግዚአብሔር እንኳን ስለምመስሉ ነው ሐሳብ ከተተባት ፍሬውን በላች። አዳምን ደግሞ ስትሰጠው ያለሱ አይሆንለትም። ልቡ ስለቀለጠ በቃ በላ። እንደሱ አይነት አይቶ አያውቅማ። በቃ ከባድ ነች ሔዋን አይደለም። ይሄን ፍር እባቡን ብላ ብትለው ሊበላ ይችላል። እኔ እኮ በጣም አደገኛ ነች እና ሉክ ከዛ እግዚአብሔር መጣ። አዳም የት ነህ አለው። ከዛ በፊት አዳም ወዴት ነህ አይለውም። አይ ራቁቴን ስለሆንኩ ድምፅን ሰምቼ ማን ነገረ? ኬታ መጣው? እና ምን ልላችሁ ፈልጌ ነው። አይ አትብላልኩም በላ? አዎ እንዴት የሰጠኸኝ ሴት አለው። አሁን እግዚአብሔርን አንተ የሰጠኸኝ ሴት አለ። አያችሁ ማንን ብሌም እያደረገ ነው? እግዚአብሔርን he started to blame God። አንተ ይሰጠኛል። አንቺ ለመሆኑ ምንድነው ያደረግሽው? እሷ ደግሞ ምን አለች? እባብ አሳተኝ። እባብ አስቷታል እኮ እውነት እኮ ነው፣ ግን አካውንታቢሊቲ አልወሰደችም። ሰይጣን አሳተኝ ብለን ብናደርግ እንኳን ሰይጣን አሳተኝ የሚለው ምክንያት እግዚአብሔር አይቀበልም። ኃጢአት ስንሰራ ስናጠፋ ስንወድቅ ዴቪል አሳተኝ ልንል እንችላለን። እውነት እኮ ነው። ለእግዚአብሔር ግን በቂ ምክንያት አለ። ለእግዚአብሔር በቂ ምክንያት ምን እንደሆነ ታውቃላችሁ? አባቶይ አንተ ማትወደውን አድርጌያለሁ። ቢ ትሩስፉል። ስለዚህ አይ ኒድ ሜርሲ ፎርጊቭ ሚ። በደም እጠበኝ። በኢየሱስ ደም አይምሮዬን ለናን እጠበው። ዶንት ብሌም ዘ ዴቪል whether you blame him or not, he's already in hell. where else God send ያደርገዋል? በቃ ከሲኦል ውጪ የት ይላከው? ኦልሬዲ ሲኦል ውስጥ ነው ሰይጣን። ብሌም ብታረገው ብሌም ባታረገው ሰይጣን ላይ እግዚአብሔር የሚቀጣው ቅጣት የለም። የተቀጣ ነው ኦልሬዲ። አሜን ነው። በነገራችን ላይ ስሙኝ፣ ሰይጣንን እግዚአብሔር አይቀጣው። ሰይጣንን እግዚአብሔር በቃ መቅጣት አቁሞ ቅጡት ብሎ ሰጥቷል። እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን በቃ የኛ ነው። አሁን መቀጥቀጥ የኛ ስራ ነው። አሜን ናችሁ? ስለዚህ አሁን ሰይጣንን ብሌም ማድረግ ምናምን አለ። እኛ ጸጋ ላይ መደገፍ። አሜን። ስናጠፋ እኔ ነኝ ያጠፋሁት። that's how grace የሚሰራው። ግሬስ እኔ ዊክ ነኝ። I am weak። ጳውሎስን እግዚአብሔር የሰይጣን መውጊያ ሰጠው ይላል አይደል? አረ ከኔ ላይ አንሳልኝ ይሄን ነገር አልቻልኩም አለ ጳውሎስ። ይሄ ነገር ተሰቃየ ሲል ጸጋዬ ይበቃል። ወይ እስኪ ጸጋዬ ይበቃኛል በሉ። እንደው በጌታ ቀኝ ይነሳና ጌታ ኢየሱስ ሆይ በሉ። ጸጋ ይበቃኛል በሉ። አሜን። አያችሁ my grace is what? sufficient, which means God has a sufficient grace for all of us. ላንቺ በቂ ጸጋ እግዚአብሔር ለቆልሽ። አሜን አሜን። ኢየሱስ ጌታ ነው።
ስለዚህ ለምንድን ነው እንደዚህ ምነግራችሁ መሰላችሁ? ጌታ ካንተ ጋር የሚሰራው ጸጋው ሲገባ ነው። ጸጋው ሲገባ ነው። እኔ ብቻዬን ነኝ ግን ኢየሱስ ይችላል። አሜን። በእውነት ይችላል። እግዚአብሔር ይችላል። እግዚአብሔር እንደሚችል እኔ አይቼዋለሁ። እኔ ብቻዬን ነኝ ግን ይችላል። ራሴን ማግኘት በማይገባኝ ኮንዲሽን ራሴን አገኘው። እንዴት ራሴን እዚህ ጋር አገኘሁት ብላችሁ አታውቁም? አንዳንድ ጊዜ wow, how did I find myself here? In the name of Jesus, Lord, give me grace. ይሄን ጸሎት አያስችለውም። ቶሎ ነው የሚለቀው። ቶሎ እግዚአብሔር የሚሰጠው ለሰው ጸጋ ነው። ቶሎ የሚሰጠው ደግሞ ጸጋው ካለ ሁሉ አለ። ሃሌሉያ አሜን አሜን። እና እግዚአብሔር ሰራተኛ አምላክ ነው። እግዚአብሔር ሰራተኛ አምላክ ስለሆነ እግዚአብሔር የሚሰራ ሰው ጋር ነው አብሮ የሚሰራው። እንዴት ከእግዚአብሔር ከኔ ጋር ይስራ? በፍጥነት ነው የምነግራችሁ። አንደኛ እግዚአብሔር ሰራተኛ አምላክ ስለሆነ እግዚአብሔር ከሰነፍ ሰው ጋር አይሰራም። if you are lazy, God will not work with you. እግዚአብሔር ከሰነፍ ሰው ጋር አይሰራም። you need to be active. you must have a mentality of worker. አሜን። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አባቴ ይሰራል እኔም ደግሞ እሰራለሁ። እኛ እግዚአብሔር ከኛ ጋር እንዲሰራልን ከፈለግን እኛ መስራት አለብን። እነሱም ወጣው ሰበኩ፣ ጌታም ከነሱ ጋር ይሰራ ነበር። አንተው ስትወጣ ለወንጌል አንተ ስትሰራ እግዚአብሔር ይከተላል፣ እግዚአብሔር ይሰራል። አሜን ነው ወይ? እግዚአብሔር ልንገራችሁ መሄድ የምትፈልግበት ቦታ ሊያደርስ የሚፈልግበት ቦታ እግዚአብሔር ከፊት ይወጣል። እንድትሰራ የላከ ነገር ላይ ግን አንተ ስትወጣ ነው የሚከተል። አልሰማችሁኝ? ሰምታችሁኛል? እግዚአብሔር እዛ ደርሳለሁ ካለ ከፊት ይመራል። ለምሳሌ ከነዓን ወስዳቸዋለሁ አይደል? ከፊት መራቸው በእሳትና በደመና ያረገ። ግን እግዚአብሔር ልኳቸው ወደ አሞራውያን ወደ ከናናውያን ምድር እየወጣችሁ ተዋጉ ሲላቸው እነሱ ሲወጡ ነው አብሯቸው የሚወጣው። ወደ ስራ ስትሆን ይከተላል፣ ወደ ላከ ቦታ ስትሆን ከፊት ይቀድማል። የገባው ሰው የጸጋ ካልኩሌሽን የገባው ሰው አረ አሜን ነው ወይ? ለዛ ነው እግዚአብሔር ልጸልይ ስትነሳ ይገኛል። በስሜ 2-3 ቢሰበሰቡ በዛ አለው፣ ካልተሰበሰቡስ ደግሞ የለውም። አሜን ነው ወይ? ፕሪንሲፕል somebody say principle መርህ የእግዚአብሔር አሰራር መርህ መከተል አለብን። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔር ከሰነፍ ሰው ጋር አይሰራም። እግዚአብሔር ከሚሰራ ጋር ነው የሚሰራው። እስኪ ከእግዚአብሔር ጋር ሰራለሁ በሉ። ድገሙና ከእግዚአብሔር ጋር ሰራለሁ በሉ። አሜን። ያው ዘፍጥረት ምዕራፍ 2 ቁጥር 1 እና 2 አያችሁ፣ ላሳያችሁ ይችን ቃል ዘፍጥረት ላይ እንሂድ። ምዕራፍ 2 ቁጥር 1 እና 2 እንሂድ። ሰማይ ምድር ስራቸው ሁሉ ተፈጸመ ይላል። እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛው ቀን ከስራው ሁሉ አረፈ ይላል። እስኪ አረፈ በሉ። እግዚአብሔር እንኳን ሰርቶ ነው ያረፈው። ሳይሰራ ዝም ብሎ ቺል የሚያደርግ ሰውየው ምን ይባላል? ዝም ብሎ ምንድነው? ረፍት ነው፣ ሬስት ነው። ሳሰራ እግዚአብሔር እንኳን ሰርቶ ነው ያረፈው። አሜን ናችሁ ወይ? ኢየሱስ ጌታ ነው። አሜን አሜን። ስለዚህ እግዚአብሔር የሰራተኛ የሚሰራ ሰራተኛ አምላክ ነው። እሺ ሌላ ቃል ላሳያችሁ። ማቴዎስ ምዕራፍ 9 እግዚአብሔር ከኔ ጋር እንዲሰራ ምን ላርግ? ማቴዎስ 9 ቁጥር 35 ቅባት ይፍሰስባችሁ። አሜን አሜን። ኢየሱስም በየምኩራባቸው እያስተማረ የመንግስት ወንጌል እየሰበከ በአሕዛብ ያለውን ደዌና ሕማም ሁሉ እየፈወሰ በከተማና በመንገዶች ሁሉ ይዞር ነበር። ኢየሱስ ይዞር ነበር፣ እየሰራ ይዞር ነበር። እስኪ እየሰራ ይዞር ነበር በሉ። ከዛ እንደዚህ ይላል ደግሞ ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቆ ተጥለው ነበርና አዘነላቸው። በዚያ ጊዜ ደቀ መዛሙርቱን መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። እንግዲህ የመከሩ ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት። አየ ሰራተኛ እንዲልክ ለምኑት። ስለዚህ እግዚአብሔር ካንተ ጋር እንዲሰራ have the mentality of a laborer, have the mentality of worker. የሰራተኛነት ሜንታሊቲ ይኑረን። I'm telling you እግዚአብሔር ከማይሰራ ሰው ጋር ይሰራል። ለምንድን ነው ብዙ ጸጋ የሚሰጥ እግዚአብሔር? ካልሰራህበት ለምን? ወንጌል ካልሰበክበት ለምን? በእግዚአብሔር ቤት አክቲቭ ካልሆንሽበት ለምን ይሰጥሻል?
Some of you are going through some battles, unnecessary battles, because there is no contribution in you in the house of God. Ask yourself, what is my contribution in the house of God? I mean, not I'm telling you. አንድ ወንድሜ በቀደም መጥቶ እኔ ፕሮፌት እዚህ ቸርች ማጽዳት አገልግሎት ስጠኛል። ትልቅ ሰው ነው፣ የልጆች አባት፣ 3 ልጆች አሉ። ሰንዴ ነው የሚመጣው፣ በተለይ ሳተርዴም አንዳንዴ ይመጣል። እዚህ የምታውቁት ሰው እና ማጽዳት ነው ፈልጋለሁ። ዋው ገረመኝ። አያችሁ በቃ የሆነ ነገር መስራት አለብን። you must engage yourself in the kingdom business. Jesus say do business until I come. መጽሐፍ ይላል እንደዛ። ኢየሱስ ክርስቶስ ሰጣቸው፣ ትዝ ይላችኋል። ታለንት ሰጣቸው፣ ወይም ደግሞ ምንድነው የሚባለው በአማርኛ መክሊት። ወደ እንግሊዝኛ ስብከት እየተቀየርኩ ነው። ባይዘ ቀባቱ ይምጣባት ኢንተርናሽናል መሆን አለ። አያችሁ መክሊት ማለት መክሊት ሰጣቸውና ምን አላቸው? ኦኩፓይ ቲል አይ ካም ይላል በኬጄቪ። ዱ ቢዝነስ አንቲል አይ ካም ይላል። ከዛ በኋላ ተመልሶ መጣና እሺ ምን አረጋችሁ ይላል። የሰጠህን ይጠብቅባል። አንደኛው 5 10 አደረገ፣ አንደኛው 4 አደረገ፣ አንደኛው ቀብሮ ጠበቀው። አንተ ከቀባሪው ወገን ነህ ከአባዥ ወገን? ጠይቁልኝ ከጎናችሁ ከየትኛው ነህ በሉልኝ። ከየትኛው ወገን ሳይህ አባዥና በሉት፣ እንደው ባርኩት። የሚያበዛው ወገን ነህ። ሃሌሉያ አሜን። ስለዚህ እግዚአብሔር ምን አለ? የመከሩ ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት። ከእግዚአብሔር እንዲሰራብን ከእግዚአብሔር ጋር እግዚአብሔር ከኛ ጋር እንዲሰራ የሰራተኛ ሜንታሊቲ ይኑረን። አሜን። ከጎናችሁ ያለውን በእንግሊዝኛ have the mentality of worker በሉት። have the mentality of laborer በሉት። no touch your neighbor. I said touch him, no problem. አይፈርጥም፣ እንቁላል አይደለም። ኢየሱስ ያድናል። አሜን ነው ወይ? አሜን። ስለዚህ የሰራተኝነት ሜንታሊቲ አሜን። እና ኢየሱስ ከሚሰራ ጋር ስለሚሰራ ትዝ የሚላችሁ ከሆነ ሉቃስ ወንጌል ምዕራፍ 10 ላይ እናንተ ከቁጥር 1 ጀምሮ ጻፉትና አቤት አንብቡት። ሰባዎቹን ምን አረጋቸው? 70 መረጠ ይላል። እኔ ኢየሱስ 12 ደቀ መዝሙር ብቻ ነበር፣ ግን ሉቃስ 10 ላይ 70 መረጠና 2 አድርጎ ላካቸው ይላል። እና 2 ከላካቸው በኋላ ተመልሰው መጡ፣ ነገሩት። ከዛ ኢየሱስ ከእንደገና አላቸው መከሩ ብዙ ነው፣ ሰራተኞች ግን ትንሽ ናቸው። ጂሰስ ሴት ትንሽ ሰራተኛ ነው ያለው ማለቱ አንተን የሥራ የጆብ ኦፖርቹኒቲ እየሰጠ ነው እንደ ኪንግደም ኦፍ ጋድ። አሜን አሜን። የሥራ ኦፖርቹኒቲ እግዚአብሔርን እንድታገለግለው እንካ እያለ ክፍት የሥራ ቦታ in the kingdom of your father. Amen. The Bible says the kingdom of God is at hand. Somebody stretch your hands like this. Stretch your hands በጌታ እንደዚህ ዘሩ። at hand ማለት እንዲህ ነው አይደል? የእግዚአብሔር መንግስት ቀርባለች ማለት at hand ነው የሚለው በእንግሊዝኛ። ምን ማለት ነው? The kingdom of God is in your hand. You can give it to anyone you want. You have to know what you have. You carry God's kingdom because the king lives inside of you. ወይኔ እስኪ እኔ የንጉስ ማደሪያ ነኝ በሉ። የንጉስ ቤት ነኝ በሉ። የእግዚአብሔር ቤተ መቅደስ ነኝ በሉ። ንጉስ የት ነው የሚኖረው? በኪንግደሙ ነው አይደል? ንጉስ የሚኖረው በአገሩ ነው፣ ዙፋን ላይ ነው የሚኖረው። ለዛ ነው መጽሐፍ ክርስቶስ ኢየሱስ በልባችሁ እንዲኖር በእምነት ይላል። በልቤ ዙፋን ላይ የተቀመጠ ንጉስ ኢየሱስ የሚባል ንጉስ ተሸክሜ የምሶር ሰው ነው። የነገርኩት የሰበኩት ሰው ሁሉ የእግዚአብሔር ኪንግደም አስገባዋለሁ። I have access cards አስገባዋለሁ። ኧረ አሜን ነው ወይ? ዝም ብሎ ትናንሽ ሰዎች አይደለም እኛ። አሜን። ኢየሱስ እኮ ነው ያለው the kingdom of God is at hand. See ይኸውላችሁ if you don't start seeing yourself as God sees you, you will always be attacked by devil no matter how many years you are in church. Devil is not afraid of you being in church for 35 years 50 years. Oh, I was born in church. He don't care. You can እዚሁ ቤት ውስጥ ራሱ በምጥ ተወልደሽ ቢሆን he don't care. What the devil afraid of? I'm telling you, listen to me. አንቺ ራስሽን እንደዚህ ማየት ከጀመርሽ you are a threat to him. ይፈራል ይላል። ጠዋት ላይ ተነስተሽ thank you Jesus ብለሽ በልሳን ማለት ነው ተክተክ ካልሽ ራጋዳናማስ
Thank you, Lord. Ikabakavas. In the name of Jesus. Amen. The Bible says, early will I seek you. Are? በማለዳ አንተን ፈልጋለሁ. Early will I seek you. Early when you wake up in the morning. In the name of Jesus. Early will I seek you, Lord. Amen, amen. ወይኔ መጽሐፍ ሲናገር እንደዚህ ይላል ኢየሱስ በማለዳ ተነሳ ይላል በማለዳ ተነስቶ ይላል ይኸው ስሙ ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ነበር ይላል በማለዳ ተነስቶ the king he woke up early in the morning ከዛ በኋላ ገለልተኛ እነ ማርያም ያንኮራፉ እንዳይረብሻቸው ሄዶ አባት ሆይ ኤላ ፓራሶቬላስ ሻፓሩካ ሰይጣን ግራ ይገባዋል ምን እያለ ነው ይላል እሱ የሚያወራው በልሳን ነው ሄብራዛ ክራቪያስ ይላል ከዛ በኋላ ከወረደ ማለት ከያንዳንዱ ሰው አጋንንት ይወጣል ኢየሱስ ረጅም ሰዓት ከአብ ጋር ያሳልፍና አጭር ሰዓት ለሰዎች ይጸልያል when you spend more time with God you will spend less time with devil amen amen when you spend more time with your daddy you will spend a quick minutes with any struggle with any demonic forces አሜን ናችሁ ጌታ ምስክሬ ነው ጸጋ ይብዛላችሁ መገለጥ ይብዛላችሁ እግዚአብሔር ከናንተ ጋር ይሰራል አሜን 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 ሁለተኛ እግዚአብሔር ከኔ ጋር እንዲሰራ አንደኛ have the mentality of laborer ብያቸዋል ሁለተኛ የጸሎት ሰው ሁኑ የጸሎት ሰው be a prayerful person to be used by God ሰራተኛን እንዲሰጥ የመከሩን ጌታ ምን አድርጉ ለምኑት ይላል አይደል እግዚአብሔር ሆይ አሁን በዚህ ዘመን እኔ ይገርመኛል አንዳንድ ሰዎች ጥሩ ነው አገልጋዮች ይነሱ ይላሉ ተነሳ ራስህ አንተ ሳታገለግል ሌላ ለምን አንተስ አሜን ራስ ነሳይ እንደዛ ነው የሚባለው እስቲ እግዚአብሔር ሆይ ተጠቀምብኝ በሉ ስራብኝ በሉ ነፍሳትን አድንብኝ በሉ አዎ አንዳንድ ሰዎች በቃ አገልጋዮች ይሉና ልክ ሰው ሲነሳኛ ጸልየን ነው ከተነሳችሁት ይላሉ አሜን እሰይ እውነቴን ነው የምልህ ያ እሱም እኮ አገልግሎት ነው እነ ስምዖንና እነ ሐና እኮ ኢየሱስን ሲያዩ እኮ ጸለዩ አይደለ እኛ ስለ ጸለይን ነው ምናምን አላሉም እኮ እንደውም አሰናብተኝ ነው ያሉት ክብር ሰጡ እንጂ አሜን ስለዚህ ኢየሱስ የሚጠቀመው በሚጸልዩ ቬስል ነው ፕሬየር ሻርፕ ያረጋል ኤልያስም እንደኛ ሰው ነበር ይላል ያዕቆብ መልእክት ምዕራፍ 5 ላይ እንደኛ ሰው ነበር be a prayerful person ሁለተኛ ተሰሎንቄ ምዕራፍ 3 ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 እና 2 እንደዚህ ይላል በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንዲሆን እንዲከበር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፉ ሰዎች ለኛ ጸልዩ ይላል ሰባኪዎቹን ጸልዩልን ይላል ጳውሎስ ነው የሚለው እኛ እንድናርግ ጸልዩ በእናንተ ዘንድ ደግሞ የእግዚአብሔር ቃል ተከብሯል ለምን እናንተ ሰራተኛ ስለሆናችሁ ቃሉን አስከብራችኋል በጌታ በኢየሱስም የእግዚአብሔር ቃል በእናንተ ዘንድ ይከበር አሜን 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 ያ የሚጸልዩ ሰዎች እግዚአብሔር ይጠቀምባቸዋል ሶስተኛ ቃሉን ውደድ to be used by God love his word eat his word meditate his word ትዝታዬ ቃልህ ይሁን ይላል መዝሙረኛው ትዝታዬ የሐሳቤ ቃል ይሁን ትዝ የሚለኝ መከራዬ ሳይሆን ትዝ የሚለኝ ቃል ይሁን ነው አሜን ነው ወይ meditate his word መዝሙር ምዕራፍ 1 አንብቡ ቃሉን ሁሉ ጊዜ ያሰላስላል እሱ ቅጠሏ እንደማይረግ ሁሌ እንደምታብብ እንደምታፈራ በወንዝ ዳር ለተተከለች ዛፍ ነው የሚሰራው ስራ ሁሉ ይከናወንለታል ማን ነው እሱ ሰው የብትሉ ቃሉን የሚያሰላስል በቃሉ ደስ የሚሰኝ የእግዚአብሔር ቃል ከሌላችሁ ምን ትሰጣላችሁ ለሰው እኔ አሁን ሰው ጸልይልኝ ቃል ነው የምሰጠው ከቃሉ እጅ አልሰጥ ከኪስ ያለውጥ ምን ይሰራል የኔ ኪስ አሜን ነው ይሄ ቃል ካልፈወስሽ ይሄ ቃል መፍትሄ ካልሰጠሽ I can't give you solution because I am a servant of this word በቃ አለቀ አሜን ነው ቃሉን ማንበብ ቃሉን ማጥናት ቃሉን መውደድ ቃሉን መማር ቃሉን ሜዲቴት ማድረግ love his word listen to me Proverbs መጽሐፍ ስንት ምዕራፍ አለው 31 አይደል ለምን 31 መሰላችሁ one chapter for one day ይሁን
ጠቢብ መሆን አለብህ። አሁን ተነስተህ ሁል ጊዜ መጽሐፍ ቅዱስ ካነበብክ በቀን ውስጥ 4 ቻፕተር ካነበብሽ በአመት ትጨርሻለሽ። ባይብልሽ እየተዝናናሽ 4 ቻፕተር ብታነቢ በአንድ አመት ታነቢያለሽ። ከዛ ደግሞ 5ኛ መርቂ የጥበብ ማን ነው በየቀኑ የሰለሞንን ፕሮቨርብስ የምሳሌ መጽሐፍ ከቻፕተር 1 ጀምራችሁ ነገ ጀምሩ። አሁን ለምሳሌ ነገ ጀምሩ። ይውልሲ እግዚአብሔር እንዴት በጥበብ ሊድ እንደሚያደርጋችሁ። 1 ቻፕተር አንብቢ፣ ነገ ቻፕተር 2ን አንብቢ፣ ከነጎዲያ ቻፕተር 3ን አንብቢ እያልሽ በየወሩ ዝም ብለሽ ደጋግሚው። The word of God, you will see when the word of God makes you wise. Proverbs 31 ምዕራፍ ያለው 31 ምዕራፍ ማለት 1 ቻፕተር ለአንድ ቀን ነው። ኪኒን ነው። ጥበብ ያስፈልጋል። ለዛ ነው ጳውሎስ የጸለየው የጥበብ መንፈስና የመገለጥ መንፈስ እንዲሰጣችሁ ለምናለው። If you don't have wisdom, you cannot win this wicked world. You know spiritual warfare wisdom እንደሚያስፈልገው ሰይጣንን you need to be wise. ለምንድን ነው ጳውሎስ በሄደበት ሁሉ ሰይጣንን የሚያሸንፈው ብትሉ because he have a spirit of revelation and a spirit of wisdom. አሜን ናችሁ ወይ? ያ ስለዚህ እግዚአብሔር ቃሉን መውደድ። ሶስተኛ እግዚአብሔር ከኛ ጋር እንዲሰራ በቤተ ክርስቲያን አክቲቭ መሆን፣ ወንጌል በመስበክ ኢንጌጅ ማድረግ። አክቲቭ ሁኑ በቸርች ውስጥ። if you are here in this church engage in ministry። እግዚአብሔር በሰጣችሁ ነገር አገልግሉ። የመዘመር ፍቅር አላችሁ፣ ስትዘምሩ ድምጻችሁ ጥሩ ነው፣ ወይም ደግሞ በቃ እኔ መዝማሬ ጌታ ማገልገል ፈልጋለሁ፣ ኳየር ጆይን አድርጉ። ድምጻችሁ ይፈተናል እንዲያምር ማለት ነው። አይ እኔ ድምጽ የለኝም እንደው ግን ስዘምር ደስ ይለኛል ስትሉ ደግሞ ችግር የለው ከፈቀዱ። ሙዚቃ አርት ስለሆነ አርት ፓርቱም ስላለ ማለት ነው፣ ታለንቱ ፓርቱም ስላለ ሌላ ብዙ አይነት አለ። you can serve in children's ministry, media፣ እዚህ ቤተክርስቲያን ስቱዋርድ ማድረግ፣ ማጽዳት፣ ቸርች በቃ ማአት አይነት ሰርቪስ አለ። you must engage. What is your role in church? Don't blame somebody because you don't have role in church. You are expecting yourself to be in the pulpit. ፑልፒት ላይ ለመድረስ ማለፍ ያለብን አልፈ ፑልፒት ማን ይከለክላል? እግዚአብሔር ከሰጠ ማንንም ፑልፒትን አይነጥቀም። እውነቴን ነው የምላችሁ። you can get there if the grace is manifesting. okay, we need help. አሜን ነው ወይ? I'm telling you በእግዚአብሔር ቤት አክቲቭ ካልሆነ አንድ ሰው እግዚአብሔር ለምን አብሮ ይሰራል? እንደዛ ከሆነ ካልሰራ ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን ይላል መጽሐፍ። we are co-workers with God። 5ኛ ነጥብ ታዛዥ መሆን፣ obedient and submissive መሆን። be obedient and submissive ለእግዚአብሔር፣ ለዚህ ለቅዱስ ቃሉ፣ ከእንደገና ለፓስተሮቻችሁ፣ ለሚያገለግሏችሁ ሚያነፍጋዶች፣ ለዲፓርትመንት ሊደራችሁ submit to your department leader። አሜን። ኢየሱስ ያለው ምንድነው? ከኔ ተማሩ አለ። እኔ በልቤ ትሁት ነኝ አለ፣ የዋህ ነኝ አለ። ከኔ ተማሩ ትህትና ነው ያለው እንጂ ከኔ አጋንንት ማውጣት ተማሩ አላለ። የሚገርማችሁ ትህትና ሲኖር እግዚአብሔር ለትሁታን ጸጋን ምን ያደርጋል? አብዝቶ ይሰጣል። ትዕቢተኞች ግን ምን ያደርጋል? ይቃወማል። አየ እሷ ምን ስለሆነች ነው ለሷ ስትል ይቃወማል። ሰይጣንም ተቃውሟል። እግዚአብሔር ከተቃወመ ማን ሊደግፈን? እውነቴን ነው። ትዕቢተኛ ሰው ባይዘይ ዴንጀረስ ነው። እግዚአብሔርም ጠላቱ ነው፣ ሰይጣንም ጠላቱ ነው። ትዕቢተኛ አማኝ ማለት ነው። ሶ ሰሚት ኦቤ። ለምን? እግዚአብሔር ከመስዋዕት ይልቅ መታዘዝን ይወዳል። አሜን። ሌላ አንድ ነገር ልንገራችሁ። እኔ በኮቪድ ጊዜ እግዚአብሔር የገለጠልኝ God does not honor himself in a disobedient vessel። ሪቤሊየስ የሆነ ሪቤሊየስ እልከኛ የሆነ ቬስል እግዚአብሔር አይከብርበትም። እግዚአብሔርን ኦነር የሚያደርግ ማንነት በትህትና ነው የሚመጣው። አሜን። የመጨረሻው እግዚአብሔርን ለማገልገል እግዚአብሔር ከናንተ ጋር ሲሰራ የእግዚአብሔር ፍቅር ብቻ ሞቲቬሽናችሁ ይሁን። let only the love of God be your motivation to serve God. only the love of God, not the love of friend, not the love of man, not the love of anything. when the love of God is your motivation, you will naturally will love everyone around you because
he who lives in love lives in God ይላል። በፍቅር የሚኖር በእግዚአብሔር ይኖራል ይላል። የሚገርም እኮ ነው። አያችሁ you know what ልንገራችሁ ይሄንን when you live in love you live in presence አሜን ናችሁ presence የእግዚአብሔር መገኘት the presence of God you will enjoy God's presence በፍቅር ስትመላለሱ እኔ ሁሌ እንደምላችሁ ነው እኔ ራሴን አሰልጥኛ በጌታ ጸጋ ነው የምላችሁ ልክ እንደ ቅድም እንደገለጥኩላችሁ እንደ ጂሙ ማለት ነው ሰው መጥላት አልችልም ብዬ ወስኛለሁ I can't hate አሁን እኔ ሰው እንደፈለገ ቢጠላኝ አልጠላውም በቃ እግዚአብሔር ረዳኝ እዛች ይዣለሁ ሉጋማን አለቅ ከዛስ ሌላ ደግሞ offended አልሆንም I cannot be offended if anyone told you that prophet is offended by you they are lying to you now I announce it እየዋሻችሁ ነው Are you listening I'm telling you if anyone told you that I am offended by you it's a lie እንዳትሰሙ ይኸው ዛሬ ተናግሬያለሁ ፕሮፌት ኦፌንድድ ሆኖብሻል ውሸቷን ነው ወይ ውሸቱን ነው አሜን ነው ለምን እኔ ይሄንን ገድዩዋለሁ ሎንግ ታይም አጎ ኦፌንስ የሚያመጣው ከባድ ችግር ስለሆነ ገብቶኛል መኖር ፈልጋለሁ ረጅም እድሜ ኦፌንስ ይገላል አሜን ነው ያምሲ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ጌታ ነው በቃ ኢየሱስ ያደነ እውነቴን ነው የምልህ ላይም ደግሞ እንደኔ አይነት ስራ የምትሰሩ ፓስተር ስትሆኑ እኮ ወይ ፓስተር እኮ ታውቃለህ አይደል የሆነ ሰው ደረሰልኝ ከኔ ጋር ያገለግል ይላል እኮ እንደዛ እኮ ነው የምንጠብቀው በጣም እኮ ነው የምናሳዝነውኛ ከዛ ልክ ደረሰ ስትል ሰውየው በእግዚአብሔር ተናገረኝ ብሎ ጥሎኬ ሳይናገር እግዚአብሔር ስለመራኝ ይላል ምንም ሳይም እግዚአብሔር መርቶ ከቤቱ ያባራል ውሸት ነው እኔ እንደዛ የሚሉኝ ሰዎች አሉ አላላቸውም እንደገና እያወሩኝ አላልኩም ይለኛል መንፈስ ቅዱስ በጆሮ እየነገር እኔ አላልኩም ይለኛል ሆሊ ስፒሪት እና አንዲ ዞር በየሳይ ደግሞ እዛ ጋር ሰይጣን ይተኛል እኔ ነኝ ይላል እግዚአብሔር ከቤቴ ውጣ ብሎ አይናገር there is nowhere in the scripture that God said to someone leave church የለም እዚህ ውስጥ you can never manipulate me by dreams and visions ጌታ ምስክሬ I vision and I dream ጳውሎስ ምን እንደታውቃለህ ከናንተ ከሁላችሁ በላይ ልሳን እናገራለሁ ሲረብሹ በልሳን ሸበረቀረበረበስ ይያሉ በጉባኤ ማለት ሲበጠብጡ ማለት ነው እግዚአብሔር ይለኛል ይያሉ ልሳን ይናገሩ ያም ይናገራል ከዛ የእብድ ጉባኤ ያረጉት ከዛ እውነቴን ነው እኮ ቆሮንቶስ ላይ ሄዱና አንብቡ ከዛ እግዚአብሔር ጳውሎስ ምን አለ እግዚአብሔር የሰላም አምላክ ነው የሁከት አምላክ አይደለም አለ God is not a God of confusion አለ because ያም እግዚአብሔር ተናገረኝ ያሉ ቸርች ኮንፊውዥን በኮንፊውዥን ነው ሰው የቱን ይመን ከዛ ጳውሎስ ምን አለ ከሁላችሁ በላይ እኔ እናገራለሁ ሁላችሁም ጸጥ በሉ ከዛ እንዲህ ነው እግዚአብሔር የሚናገር ብሎ ደብዳቤ ጽፎ መልእክት ጽፎ ከዚህ ውጪ ኦፕሬት የሚያደርግ ይውጣ የተረገመ ይሆናል 4 ነጥብ ሌላ ወንጌል ነው የሚሰብከው አሜን ናችሁ look honor this word more than yourself and God will honor you አሜን ነው ወይ አዎ አያና አንዳንድ ሰው just because ይሄ ፕሮፌቲክ ቸርች ፕሮፌት ጆሲ ይታየኛል እኔ ይታየኛል ብል ቃሉ ካላለኝ አልታየኝም አላየው ምንም በቃ እንደዛ ሁሉ ጊዜ ለዛ ነው እኔ even if I am in the office of the prophet ጥሬ ቢሆንም ኦፊሴ ቢሆንም ሁሉ ጊዜ ነው የምነግራችሁ አትታለሉ አላላችሁም ዘይት አትግዙ አላላችሁም እላለሁ አይደል እንዴ እንዲ ተሰልፈሽ ገስታው ላይ ሄደሽ ከዛ በኋላ ጻፊ ጋር ትደርሻለሽ ጻፊዋ ጋር ስም መታወቂያ ትምህርት ቤት ነው እንዴ መመዝገቢያ 10,000 ብር እዛ ለእግዚአብሔር ሰው ሲድ ኤሲውን አሰር stop wasting your money እንደዚህ አይነት እግዚአብሔር አይደለም በቀራንዮ በመስቀል ላይ የተተረተረው ኢየሱስ ያ ምስኪኑ ኢየሱስ መስቀል ላይ ተተለተለኮ ኢየሱስ ላንቺ ፈልጎሽ ወዶሽ እዛ ያሰለፈ ብር ያስከፈለ ነው እንዴ ያዳነሽ ኖ ከርስ ነው ይሄ እውነቴን ነው የምላችሁ don't do that in the name of grace is for all of us አሜን ኢየሱስ ጌታ ነው ስለዚህ እንደዚህ አይደለም አያችሁ የእግዚአብሔር ቃል እንደዛ ነው የሚሰራው በእንትን አይደለም በማኒፑሌሽን አይሰራም አሜን ናችሁ እና
የእግዚአብሔር ፍቅር ሞቲቬሽናችሁ ይሁን። መጽሐፍ ሲናገር እንደዚህ ይላል ቆላስይስ 3:24 ላይ የምታገለግሉት ጌታ ክርስቶስ ነው ይላል። ዊ ስወደው ይሄን ቃል የምታገለግሉት ጌታ ክርስቶስ ነው። Christ the crucified is who you serve, not man, not Josie. Don't come here because Josie no. ያ እኔን ማውደዱኝ ምንን ትጠሉታላችሁ? ምን ይጣላል? እኔ ነኝ መሰለስ ኢየሱስ ያደም እውነት አይደል? ያ አሁን እኔ አንተን ሳይ ምን ይጣላል? እንዴት እንደምታምር እንዴት ወዳችሁ ጌታ ምስክሬ ምን ይጣላል? አምላክ የወደደውን እንዴት መውደድ ያቀታል? አይደለም እንዴ? ያ ግን ስትመጣ ስታገለግል ማለት አሸርነ ዘነጠ አሸር ሚል ታግል ለብሰ ሻክሪያ ባላቫስ ደስ ብሎ ፈገግ በ እያንዳንዱ የሲጄ ሲያስር ደግሞ ካም ባላ ጥርስ ፈገግታ እንኳን ደህና መጣ ጌታ ይባርክ ዌልካም አሜን ነው። ያ ሁሉም እዚያውን ካሜራ የሚቀርጹስና አላያችሁም? አምልኮ ላይ ምናምን ይዘምራሉ። ሻራባራ ጋራባራ ትንቢት ጻለ እንዴ እየጸለየ ምና ወይ ትንቢት እንደዚህ ጸሎት ሳለ እንዴ እየቀረጹ ይጸልያሉ። ሻባራባራ ጋራባራ ጋራባራ ለምን መሰለ ጆሲን አለ እዚህ ጋር እንዲህ ሲቀርጽ ማለት ነው። አሁን በዚህ ዘመን እንደ ማቴዎስና እንደ ዮሐንስ አንጽፍም። እየተቀረጸ ያለው ጽሁፍ ነው ስክሪፕት። እነሱ ይጻፊ ናቸው። እንደዛ እኮ ነው የዚህ ዘመን ጽሁፍ ሚዲያ ስለሆነ ነው። አሜን ነው። ያ እስቲ ስክሪፕት ያደረጉ እኮ እና ጌታ ስታገለግሉ ሞቲቬሽናችሁ ፍቅሩ ይሁን፣ እግዚአብሔርን ማፍቀር ይሁን። አሜን ነው ወይ? አዎ እግዚአብሔርን በመውደድ ሞቲቬት ስትሆኑ እግዚአብሔር ምስክሬ ነው ጌታ አብሯችሁ ይሰራል። እነዚህ ነገሮች ካረጋችሁ ሁሉ ጊዜ የጌታን ፕሬዘንስ በህይወታችሁ ታያላችሁ።